በወለጋ የሚንቀሳቀሱ የፋኖ አደረጃጀቶች ሙሉ በሙሉ በሻዕቢያ ይደገፋሉ ሲል የአሜሪካው ተቋም ጉድ የሚያስብል መረጃ ይዞ ወጥቷል። ግጭቶችን በመተንተን የሚታወቀው አክሌድ የተሰኘው የአሜሪካው ድርጅት ባወጣው ሰፊ ሪፖርት የሻዕቢያ ወታደሮች የፋኖ ወታደራዊ ዩኒፎርም በመልበስ በአማራ ክልል እየተዋጉ ነው ብሏል። ከዚህ በተጨማሪም የፋኖ ኃይሎች በኦሮሚያ እያደረጉት ያለው እንቅስቃሴ እየተስፋፋ ነው ብሏል። በዝርዝር ታደምጡታላችሁ። የሻዕቢያና ህወሓት ወታደሮች የጋራ ወታደራዊ ልምምድ ሲያደርጉ የሚያሳይ ቪዲዮ ሾልኮ ወጣ። ጽምዶ በሚል ለህዝብ ሽፋን ሁለቱ ኃይሎች ጀመሩት ግንኙነት ወደ ወታደራዊ ግንኙነት ማደጉን የሚገልጽ መረጃ ወጥቷል። የሁለቱ ኃይሎች ጦር በአንድ ካምፕ ተሰባስበውም ታይተዋል። ታደምጡታላችሁ። ሌሊቱን በኢራን ጥቃት ክፉኛ የተመታቸው አሜሪካ ኢራን ላይ አዲስ ማዕቀብ ጣለች። ዋሽንግተን የኢራን ግዙፍ የክሪፕቶ ከረንሲ መገበያያ የቴህራን መንግስትና ስማቸው በጥቁር መዝገብ ላይ የሰፈሩ ኩባንያዎች የምዕራባውያንን ማዕቀብ ለማለፍ ያገለግላል በሚል ነው ማዕቀቡን የጣለችው። እናስደምጣቸዋለን። የአልሸባብ ከፍተኛ የጦር አዛዥ ተገደለ። ከጦር አዛዡ ባለፈ በርካታ የቡድኑ አባላት እንደተደመሰሱም ተሰምቷል። ሶማሊያ ከአጋር ሀገራት ጋር በመሆን በአልሸባብ ላይ አዲስ የተቀናጀ መጠነ ሰፊ ጥቃት ከፍታለች። ይህን ተከትሎ በሀገሪቱ በርካታ ስፍራዎች እንደ አዲስ ግጭቶች አገርሽተዋል። ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ወለጋ ውስጥ ስለሚንቀሳቀሰው የፋኖ ታጣቂ ክንፍና አማራ ክልል ዩኒፎርም ቀይሮ ስለገባው የሻዕቢያ ጦር ከወደ አሜሪካ ጉድበል ጎንደር የሚያስብል መረጃ ተሰምቷል። ከዚህ ቀደም የአማራ ተወላጆች ለዓመታት በተገደሉበት ወለጋ ቀጠና የተደራጀው የፋኖ ቡድን ምንጩ ኤርትራ ነው ተብሏል። ኤርትራ የሰለጠነው የፋኖ ክንፍ በምዕራብ ኦሮሚያ መሰማራቱን አሜሪካዊው ተቋም አዲስ በወጣው ሪፖርት አስታውቋል። አክሌድ የተሰኘው የግጭት ጉዳዮችን የሚተነትነው ተቋም አዲስ በወጣው ሪፖርት ከቅርብ ጊዜ ወዲህ ጎልቶ የወጣው ወለጋ ውስጥ የተደራጀው የፋኖ ክንፍ በኤርትራ ሰልጥኖ የተሰማራ መሆኑን ገልጿል። መከላከያ ሰራዊት በተደጋጋሚ ደመሰስኩት ያለው ወለጋ ላይ ከሚንቀሳቀሰው ፋኖ ጀርባ የሻዕቢያ እጅ አለበት ብሏል። የፋኖ ታጣቂዎችን ወደ ምዕራብ ኦሮሚያ የሚያደርጉትን መስፋፋት የተነተነው አክሌድ የወለጋው የአፋብን ክንፍ በኤርትራ የሰለጠነ መሆኑን የሀገር ውስጥ ምንጮቼ ነግረውኛል ብሏል። የፋኖ ታጣቂዎችና ኤርትራ ኃይሎች በጋራ ሲሰሩ ይህ የመጀመሪያቸው አይደለም ያለው ተቋሙ ሻዕቢያ ጦሩን አማራ ክልል አስርጎ ማስገባቱን ሰምቻለሁ ብሏል። አክሌድ የሀገር ውስጥ ምንጮች ነገሩኝ ብሎ ባወጣው መረጃ መሰረት የሻዕቢያ ጦር በአማራ ክልል ከፋኖ ታጣቂዎች ጋር ይንቀሳቀሳል። ሪፖርቱ እንደሚያመላክተው እነዚህ የኤርትራ ኃይሎች ማንነታቸውን ለመደበቅ የፋኖ ዩኒፎርም ለብሰው ይንቀሳቀሳሉ ብሏል። በተለይም በሰሜን ወሎ አንዳንድ አካባቢዎች የጋራ ዘመቻዎችን ጭምር ማድረጋቸውን ተቋሙ በካርታ አስደግፎ አቅርቧል። ተቋሙ በዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ንቅናቄ አፋብን ክንፍ ነው ያለው የወለጋው ፋኖ እየጠነከረ መምጣቱን ጠቁሟል። ቡድኑ ከአማራ ክልል ተሻግሮ በኦሮሚያ ክልል መንቀሳቀስ ይቻለው በሻዕቢያ ድጋፍና በኦነግ ሸኔ መዳከም መሆኑንም ተቋሙ አክሏል። በዚህም ከአማራ ክልል ጋር የሚዋሰኑ የምዕራብ ኦሮሚያ አካባቢዎች ላይ አዲስ ስጋት መደቀኑን ጠቁሟል። በፈረንጆቹ 2004 ያማጺው የኦነግ ሸኔ ተገንጣይ ቡድን ለመንግስት እጅ መስጠቱን ተከትሎ ከተፈጠረው አንጻራዊ መረጋጋት የታየበት ወለጋ በዚህ ዓመት ግጭት እያስተናገደ መሆኑን ተቋሙ ገልጿል። በተጋመሰው የፈረንጆቹ 2026 ከገባ ወዲህ እስካሁን ባለው ጊዜ ውስጥ በምዕራብ ኦሮሚያ የፋኖ ታጣቂዎችን የሚሳተፉባቸው ግጭቶች ጨምረዋል ብሏል። ተቋሙ በሪፖርቱ በዚህ ዓመት ወለጋ ውስጥ በመንግስትና በፋኖ ታጣቂዎች መካከል የመዘገባቸውን የግጭት ክስተቶች አቅርቧል። በምዕራብ ኦሮሚያ የተመዘገቡ ግጭቶች በአጠቃላይ የፋኖ ታጣቂዎች ተሳትፎ ያለባቸው እንደሆኑም ጠቁሟል። በግጭቱ የፋኖ ታጣቂዎች በሰላማዊ ሰዎች ላይ ጭምር ጥቃቶች እንደሚፈጽሙ የጠቆመ ሲሆን በምላሹ የመንግስት የጸጥታ ኃይሎችና የኦነግ ሸኔ የአማራ ተወላጆችን የፋኖ ተላላኪ በሚል እንደሚያጠቋቸው አስታውቋል። በወለጋ እየጨመረ የመጣው የፋኖ ታጣቂዎች እንቅስቃሴ ሰላማዊ ሰዎችን ኢላማ ያደረጉ ጥቃቶች እንዲሁም በፋኖና በጸጥታ ኃይሎች መካከል የሚደረጉ
የሚደረጉ ግጭቶች እንዲበራከቱ አድርጓል ብሏል። የግጭቱ መባባስ ከፈረንጆቹ ከ2019 ጀምሮ በአማራና ኦሮሚያ አዋሳኝ አካባቢዎች ተደጋጋሚ ጭካኔ የተሞላባቸው ጥቃቶችን መልሶ እያቀጣጠለ ይገኛልም ሲል ተቋሙ አሳስቧል። ፋኖ በምዕራብ ኦሮሚያ የሚያደርገውን እንቅስቃሴ አሁን ባለበት ደረጃ ከቀጠለ የከፋ ውጤት እንደሚያስከትልም አስጠንቅቋል። በመጨረሻም የሻዕቢያና ህወሓት ጦራቸውን በይፋ በአንድ ግንባር አሰልፈው በቅንጅት ለጦርነት እየተዘጋጁ መሆኑን አንድ አፈትልኮ የወጣ ቪዲዮ አረጋግጧል። በህዝብ ለህዝብ ግንኙነት ስም የተጀመረው የህወሓትና ሻዕቢያ ጽምዶ ውስጥ ለውስጥ ሲድበሰበስ የቆየ ቢሆንም አሁን ላይ ወታደራዊ ቅንጅቱ በይፋ ተረጋግጧል። የጽምዶ አጋፋሪዎች የህዝብ ለህዝብ ግንኙነት የሚለውን ሽፋን በይፋ ገልጠው ጦራቸውን በአንድ ካምፕ በማስፈር ወታደራዊ ቅንጅታቸውን አረጋግጠዋል። በሁለቱ ቡድኖች መካከል ከመቀሌ እስከ አስመራ ስር የሰደደ ግንኙነት መኖሩ ቢታወቅም ጦራቸውን በአንድ ግንባር ማሰለፋቸው ግን በይፋ ያረጋገጡት ለመጀመሪያ ጊዜ ነው። የህወሓት ቀንደኛ የፕሮፓጋንዳ አራጋቢ የሚዲያ ሰዎች ያሰራጩት ቪዲዮ የታጠቁ የህወሓትና የሻዕቢያ ተዋጊዎች በአንድ ላይ ተቀላቅለው ሲንቀሳቀሱ ታይተዋል። የጽምዶ አሳላጮች የህወሓትና ሻዕቢያን ጦር መቀላቀል ይፋ ያደረጉት ትግራይን ለሁለተኛ ጊዜ ባገለለው በኢትዮጵያ ምርጫ ማግስት ነው። ወታደራዊ ጽምዶ ከዚህ ቀደም እንደ ክራይሲስ ግሩፕ ባሉ በተለያዩ የግጭት ተንታኝ ዓለም አቀፍ ተቋማት ዘንድ የተጋለጠውን የሻዕቢያ ጦር ትግራይ መግባት የሚያረጋግጥ ነው። በተሰራጨው ቪዲዮ ላይ የህወሓትና ሻዕቢያ ታጣቂዎች ወታደራዊ ጽምዶ በሚል በአንድ በውል ባልታወቀ ቦታ ሲጨፍሩ ታይተዋል። ምንም እንኳን ቦታው በውል ባይገለጽም በኢትዮ ኤርትራ ድንበር አዋሳኝ አካባቢዎች ላይ ሊሆን እንደሚችል ተገምቷል። በተሰራጨው ቪዲዮ ላይ በብዛት የሚታዩት የሻዕቢያ ተዋጊዎች ሲሆኑ የህወሓት ታጣቂዎችም አብረው ሲጨፍሩ በውል ይታያሉ። በሁለቱ ቡድኖች ታጣቂዎች እንቅስቃሴ ውስጥ የሻዕቢያ ሽማግሌ ከፍተኛ ወታደራዊ አዛዦችም ታይተዋል። የህወሓትና ሻዕቢያ ወታደራዊ ግንኙነት ውስጡን ስር የሰደደ መሆኑን አስቀድሞ ሲነገር የነበረ ቢሆንም በአደባባይ በአንድ ቦታ ላይ ከነትጥቃቸው በግላጭ ሲታዩ ይህ ለመጀመሪያ ጊዜ ነው። የሻዕቢያ ጦር አስቀድሞ ትግራይ ክልል ውስጥ ገብቶ እየተንቀሳቀሰ መሆኑን የሚያመላክቱ ሪፖርቶች መውጣታቸው ይታወሳል። ሻዕቢያ በትግራይ ክልል ያለውን እንቅስቃሴ አስፍቶ በቅርቡ መቀሌ ውስጥ ሚስጥራዊ የማስተባበሪያ ቢሮ መክፈቱም ተነግሯል። ራሳቸው የጽምዶ አጋፋሪዎች ያወጡት ቪዲዮ ይህንኑ የሻዕቢያን ጦር ትግራይ ክልል መግባት የሚያረጋግጥ ሆኗል። ህወሓትና ሻዕቢያ በፈጠሩት ጽምዶ የተሰኘ ቅንጅት የጋራ ወታደራዊ ዕቅድ እስከ መንደፍ መድረሳቸው አስቀድሞ ሲነገር ነበር። የሻዕቢያ ጦር በትግራይ ክልል ሰርጎ ከገባ በኋላ የጦር መሳሪያዎች በተደጋጋሚ በዛላምበሳ ድንበር ተጭኖ ገብቷል። እስከ መቀሌ ድረስ ዘልቆ የገባው የሻዕቢያ ጦር በመጨረሻም ጦሩን ከህወሓት ጋር አቀናጅቶ መንቀሳቀስ መጀመሩ ሾልኮ በወጣው ቪዲዮ ተረጋግጧል። የኢትዮጵያ ውጭ ጉዳይ ሚኒስትር ከዚህ ቀደም የሻዕቢያና ህወሓት ወታደራዊ ቅንጅት እስከ ወልዲያ ድረስ ዘልቆ መንግስትን በፋኖ አስጠቅቷል ማለቱ ይታወሳል። ከወራት በፊት የፋኖ ታጣቂዎች ወልዲያ አካባቢ በመንግስት ኃይሎች ላይ በፈጸሙት መጠነ ሰፊ ጥቃት የሻዕቢያ ጀነራሎች እጅ ከጀርባ አለበት ተብሎ ነበር። በሶማሊያ በተካሄደ የተቀናጀ ዘመቻ ከፍተኛ መሪውን ጨምሮ 28 የአልሸባብ ታጣቂዎች ተገደሉ። የሶማሊያ መንግስት ከዓለም አቀፍ አጋሮቹ ጋር በመተባበር በሂራናና በመካከለኛው ሸበሌ ክፍሎች ባካሄደው የተቀናጀ የጸጥታ ዘመቻ ከፍተኛ መሪውን ጨምሮ 28 የአልሸባብ ታጣቂዎች መገደላቸውን አስታውቋል። በተደረገው የአየር ድብደባ ከተገደሉት መካከል በሂራና ክልል ከፍተኛ የአልሸባብ መሪ የተባለው አብዱርሃማን አብዲ ሙዳሊብና ሌሎች 5 ታጣቂዎች እንደሚገኙበት ተገልጿል። የሶማሊያ ብሔራዊ የመረጃና ደህንነት ኤጀንሲ እንዳስታወቀው ሙዳሊብ በቡሎ ሙርዲና በጃላላ ቀሲ ወረዳዎች የሚፈጸሙ የሽብር ጥቃቶችን በማቀድና በማስተባበር ረገድ ቀጥተኛ ሚና የነበረው ግለሰብ ነው። ኤጀንሲው አክሎም እንደገለጸው ሁለተኛው እርምጃ የተወሰደው በመካከለኛው ሸበሌ ክፍል ማሳጅድ አሊ ጋዱድ ከተማ አቅራቢያ 70 የሚጠጉ ታጣቂዎች የጸጥታ መረጋጋትን ለማወክ በዝግጅት ላይ መሆናቸውን የሚያመላክት ጥቆማ ከደረሰ በኋላ ነው። የመረጃው ትክክለኝነት ከተረጋገጠ በኋላ የኤጀንሲው ኃይሎች ከአጋሮቻቸው ጋር በመሆን በወሰዱት የታለመ እርምጃ 23 ታጣቂዎችን ማስወገድ መቻላቸውን መግለጫው ጠቅሷል። የሶማሊያ መንግስት አልሸባብን ከዋሪጅ ወይም ደግሞ ከእስልምና አስተምሮት የወጡ በሚል ስያሜ እንደሚጠራቸው አስታውሶ የዘመቻ ቡድኑን ሙሉ በሙሉ ለማጥፋትና የሀገሪቱን ሰላምና መረጋጋት ለማረጋገጥ
የሚደረጉ ቀጣይ ጥረቶች አካል መሆኑን አስገንዝበዋል። ከ16 ዓመታት በላይ በሶማሊያ መንግስት ላይ የሽምቅ ውጊያ ሲያካሄድ የቆየው አልሸባብ በተደጋጋሚ የጸጥታ ኃይሎችን የመንግስት ኃላፊዎችንና ንጹሃን ዜጎችን ኢላማ አድርጎ ጥቃት እንደሚፈጽም ይታወቃል። የሶማሊያ ጦር በአፍሪካ ህብረት የድጋፍና የመረጋጋት ተልዕኮ አውሶምና በሌሎች ዓለም አቀፍ አጋሮች እገዛ በአሸባሪ ቡድኑ ላይ የሚወሰደውን እርምጃ አጠናክሮ ቀጥሏል። የዚህኛው የአውሶም ተልዕኮም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ መሰረት ለተጨማሪ 1 ዓመት መራዘሙ ይታወሳል። አሜሪካ ማክሰኞ ዕለት የኢራን ግዙፍ የክሪፕቶ ከረንሲ መገበያያ የቴህራን መንግስትና ስማቸው በጥቁር መዝገብ ላይ የሰፈሩ ኩባንያዎች ምዕራባውያንን ማዕቀብ ለማለፍ ያገለግላል በሚል ማዕቀብ መጣሏ ተሰማ። ሮይተርስ የዜና ወኪል በግንቦት ወር ኖቢቴክስ የሚባለው የክሪፕቶ ከረንሲ መገበያያ ከሀገሪቱ ህጋዊ የገንዘብ ስርዓት ጋር በትይዩነት ለማዕከላዊ ባንኩና ለአብዮታዊ ዘቡ እያገለገለ መሆኑን በመጥቀስ ዘግቦ ነበር። ዘገባው አክሎም ኖቢቴክስ ኢንተርኔት በተዘጋበት ወቅት አገልግሎት ሲሰጥ መቆየቱን አስመልክቶ በሚሊዮን ዶላሮች የሚቆጠሩ ግብይቶችን ማካሄዱን አሳይቷል። አሜሪካ ግምጃ ቤት ኃላፊ ስኮት ማክሰኞ ዕለት ባወጡት መግለጫ የኢራን ኢኮኖሚ እየተንኮታኮተ ባለበት ወቅት አገዛዙ ለራሱ እኩይ አጀንዳው የዲጂታል መገበያያዎችን ማዕቀብ ለማምለጥና ሀብት ከሀገር ውጭ ለማሻገር መጠቀም መርጧል ብለዋል። የሮይተርስ ዘገባ እንደሚያሳየው ኖቢቴክስ ከኢራናውያን ቤተሰብ በተገኙ ወንድማማቾች የተመሰረተ ሲሆን ከአዲሱ ጠቅላይ መሪ ጋር ጥብቅ ቁርኝት አላቸው። የአሜሪካ ግምጃ ቤት ሁለቱ ወንድማማቾች ላይ ማዕቀብ መጣሉን ማክሰኞ ዕለት አስታውቋል። ኖቢቴክስ ለኢራን መንግስት ጠንካራ ድጋፍ እየሰጠ ነው፣ እንዲሁም ለአብዮታዊ ዘቡና ለሀገሪቱ ማዕከላዊ ባንክ በርካታ ቁጥር ያለው የዲጂታል ግብይቶችን አመቻችቷል ብሏል። በኢራን ውስጥ አሜሪካ ጦርነት መክፈቷን ተከትሎ ኖቢቴክስ የኢንተርኔት አገልግሎት ቢቋረጥም ያገዛዙን ሀብት ለመከላከል በኢራን ውስጥ ንብረቶችንና ገንዘቦች ለማንቀሳቀስ ሚና ተጫውተዋል።